ይሄንን ማውራት ለልጄ ክብር ስል ማውራት አልፈልግም፣ ግን ጀስት ያለውን ነገር በስሱ ለመናገር ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራ ነው የተወጋሁበትና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንዲምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል። ሚስቱን የሚወድ ራሱ የጳውሎስ እንትን በጣም ከባድ። ሚስቱን የሚወድ ነው ራሱን የሚወድ። አካልን አጠላማ ያንተ አይደል እንዴ? የሰው እጅ አይደል ላይ ያለው? የቆሰለ ቀን እኮ ሆስፒታል ይዞ ምሮጥ እኮ ነው። ሚስቱን የሚወድ ራሱ ይሄን ለዘላለም አይጣላ። ይሄ ሲቆስል የሚያስረዳው ማን? ይሄ እኮ ነው። አመመ የሚለው እኮ ይሄ ነው። ይሄ መች አመመኝ ይላል? ችሎ እኮ ነው ዝም ብሎ ቁጭ ይላል። ይሄስ አሞሃል ይላል። የገዛ ስጋውን የሚጠላ ማንም የለም ይልና ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተ ክርስቲያን ያደረገውን ልክ እንደዚሁ በደቦ ጎጆ ይገነባል እንጂ ጥፋት አይደገፍም። ዮኒ አገልግሎቱን ሲጀምር ከክፍለ ሀገር ጀምሮ እዚህም በጉጉት የምንከታተለው ትምህርቶቹ ምሳሌዎቹ አልፈው መንፈስን የሚነኩ ቆመን ጭምር ትምህርቶቹ የምንከታተለው ድንቅ አገልጋይ ነበር። እንደነበርም ጠንቅቀን እናውቃለን። በሌላም ማስረዳት ካስፈለገ ደግሞ አገር ውስጥም ሆነ ከሀገር ውጭም ያሉ ሌላ የኦርቶዶክስ የሙስሊምና ሌላም በእግዚአብሔር የማያምነው ጭምር የሚሰሙት ጌታን ያላገኙ ሊያገኙ የቻሉበት ሙሉ በሙሉ ሊባል በሚችል ደረጃ ህዝብ የሚከታተለው በኩል ድምጽ የሚወደውና የሚስማማበት አገልጋይ እንደነበር የሚታወቅ ሲሆን ይኸው ሁኔታ በፈጠረው መልካም ስም ተቀባይነት ክቡር ጠቅላይ ሚኒስትር አብይ ጭምር በሚሊኒየም አዳራሽ ጥሪ ተደርጎ መጥተው ተካፍለው የተለያዩ ስጦታዎችንም አድርገውለታል። ይህም የሆነው በጊዜው አገልጋይ ዮናታን አክሊሉ በወንጌል አማኙ ዘንድ ብቻ ሳይሆን በሌላ ሃይማኖት ባሉ ሰዎች ጭምር ያለው ቅቡልነትና ተጽዕኖ ፈጣሪ መሆኑ እንደነበር እሙን ነው። ከጊዜ በኋላ በሚያስተምራቸው የወንጌል ትምህርቶች ውስጣቸው የተነካ የኦርቶዶክስና የእስልምና ሃይማኖት ተከታይ የሆኑ ወንዶችና ልጆች ሴቶች ጌታን እየተቀበሉ የመምጣት ሁኔታ ሲበራከት የኦርቶዶክስ አስተማሪዎች እነ ሜረታብና ዘመድኩን በቀለ በወንጌል ያልያዙትን የኦርቶዶክስ ወጣት ጌታን ሲቀበል ወደ አገልጋይ ዮናታን ድንጋይ መወርወር ጀመሩ። ጉዳዩ እየሰፋ መጣና የተዋህዶ ቤት የተደራጁ መንጋዎች በማወቅም ይሁን ባለማወቅ ጉዳዩን ከሃይማኖት ጋር ያያዙትና በዮናታን ላይ ጩኸቱ በርከት ያለ ሲቀጥል አገልጋይ ዮናታን ደግሞ ቀድሞ አንዳች ስሙ በጥላቻ ሳይነሳ መንፈስንና ስጋን የሚቆጣጠር ያንን ትምህርቱን ቀይሮት ስድባቸው ሳያስችለው ቀረና በስጋ መስበክ እየቀላቀለ አንዳንዴ አሽሙር ነገርም ጀመረ። ታዲያ ያኔ ብዙ ነገር እየመጣ ሆነ። ዮናታን ጥሩ ወንጌልን ብቻ የሚሰብከውን ዘንግቶ በስጋ መገለጥ የማይገቡ ነገሮችን ማለትን ተያያዘው። ነገር ግን በዋናነት የዘነጋነው ወንጌል የሰዎችን አእምሮ ማበሳጫ ሳይሆን የሰዎችን ልብ ውስጥ የምንነካበት የእግዚአብሔር ኃይል መሆኑ ሲሆን ነውና ልብ የማይነካበት ወንጌል ሊሆን እንደማይችልና ከሆነ ግን ሰው ሰራሽ ወንጌል እንጂ ወንጌል ሊሆን አይችልም። ሰው በሰራው ወንጌል ደግሞ ምናልባት መግቢያና መውጫው ጥቅስ ቢሆንም ግን ሰዎችን ወደ ክርስቶስ ሊያሳድግ አይችልም። አእምሮ በጥቅስ ብዛት ሊያብጥ ይችላል እንጂ ሰው ልቡ ልነካ አይችልም። ታዲያ በዚህ መልኩ ነገሮች እየተቀያየሩ መልካቸውን እየለወጡ መጣ። ከሰሞኑን አገልጋይ ዮናታን አክሊሉ ስለ ድሃ የተናገረው ንግግር በተመለከተ አማኙና አገልጋዩ ጭምር ትክክል አይደለም እያለ እንደ አገልጋይና መምህር ዮናታን ላይ አስተያየቱን ሲሰጥ መንጋ የሆነው በአብዛኛው ቸርቾች እንዳለው ግለሰብ ወይም ሰው ተከታይ የሆኑት መልካም ወጣት ስለደረሰ አጋንንት ጩኸቱን ጀመረ በማለት በተለይ ወደ ኦርቶዶክስ ተከታዮችና ስለ ንግግሩ ምልክታቸውን በሰጡ ሌሎች ላይ ጭምር ጣት ሲቀስሩም ታይተዋል። ዮናታን አክሊሉ ድሃ ጥቁር ጉንዳን ነው የሚለውን አባባል የተጠቀምኩት በራሴ ላይ ነው ስልም ተናግሯል። በሌላ አባባል የተናገርኩት ነገር ሌሎችን ሊያበሳጭ ዘንድ አይገባም እንደማለት ነው። እንደዚያም ቢሆን እንኳ አባባሉ ትክክለኛ አይደለም። አሁን ባለው ነባራዊ ሁኔታ ድሃ ጥቁር ጉንዳን ነው የሚለው አባባል ለዮናታን ያለፈ ታሪኩ ነው። ለአድማጩ ግን ያለፈ ታሪክ ሳይሆን እየኖረበት ያለ አሁናዊ ሁኔታ ሊሆን ይችላል። ማለትም ለዮናታን ድህነት ዛሬ ትውስታው ሲሆን ለአድማጩ ግን አሁናዊ ኑሮው ሊሆን ይችላል። ተናጋሪውና አድማጩ በተለያየ የህይወት ልምምድ ውስጥ ባሉበት ሁኔታ በራሴ ላይ ነው የተናገሩ
የተናገርኩት ሌሎችን መንካት የለበትም ማለት ፈጽሞ ሲውት የሆነ አረዳድ ነው፣ መስተካከልም አለበት። ምናልባትም ይህ እውነት ሊሆን የሚችለው ድህነት ለአድማጩም ልክ እንደ ዮናታን ትውስታውና ያለፈ ታሪኩ ቢሆን ኖሮ ነበር። ሁሉም አድማጭ ደግሞ ዛሬ ላይ እሱ ባለበት ሁኔታ ውስጥ ይሆናል ብሎ ማሰብም ዘበት ነው። አንድ ተናጋሪ ስላለፈው ታሪኩ በመናገርበት ወቅት በአድማጩ አንጎል ውስጥ ያሉ ሆርሞኖች የተናጋሪውን አሉታዊም ሆነ አዎንታዊ ንግግር እየተከተሉ አድማጩን በተመሳሳይ ስሜት ውስጥ ይከታሉ። ለምሳሌ ዮናታን ድሃ ጥቁር ጉንዳን ነው ባለበት ቅጽበት በአሁናዊ ህይወት ድሃ የሆኑ አድማጮች በሙሉ ዮናታንን ረስተው የአባባሉን ባለቤት ራሳቸውን ያደርጋሉ። እኔም እኮ ዛሬ ላይ ድሃ ነኝ፣ ስለዚህ ጥቁር ጉንዳን ነኝ ማለትም ይጀምራሉ። ስለዚህም ራስን በአሉታዊ መልኩ ማሄዝ ሌላውን ፈጽሞ አይነካም ማለት አይቻልም ሲሉ አንዳንድ ግለሰቦች አሁንም በዮናታን አክሊሉ ላይ እጅግ ከባባድ የሆኑ ትችቶችን እያነሱ ይገኛሉ። ድሃ ጥቁር ጉንዳን ነው ብሎ የተናገረበትን አስተባብሏል። እኔን ነው ያልኩት፣ ራሴን ነው ያልኩት፣ ዘመዶቼን ጠምጄ አሜሪካን ያሉ ምናምን አለና ግን ራሴን ነው የተናገርኩት አለ። እኔ ቪዲዮውን ሰምቼዋለሁ። ራሱን አይደለም የተናገረው። ራሱን ከተናገረ እኔ ዮናታን አክሊሉ ድሃ ነኝ ጥቁር ጉንዳን ነኝ ማለት ያለበት እንደሱ ነው። አሁን ግን ድሃ ማለት ይሄ ጀነራላይዝ አድርጎ ነው ህዝብን ነው የተናገረው። ድሃ የተባለን ሰው በሙሉ ነው የሰደበው። ድህነትን ጥቁር ድንጋይ ማነው ጥቁር ጉንዳን ነው ምናምን ብል ችግር የለውም። ድሃ ካለ ግን ሰው ነው እኮ የተሰደበው። ሰው ማለት ነው ድሃ ሰው አይደለ? ይሄ ደግሞ ስንት ሰው ነው ድሃ ኢትዮጵያ ውስጥ ያለው? አሁን ይሄ ልጅ እዛ መድረክ ላይ ሲናገር እኮ ሃይማኖት አልመረጠ፣ ብሔር አልመረጠ፣ ሰው አልመረጠ። በጅምላ በደምሳሳው ምድሪቱ ላይ ያሉትን ድሆችም ጠርቶ ምን አለ? እናንተ እንደ ጥቁር ጉንዳን ናችሁ። ቃሉ ራሱ ከየት እንዳመጣው ነው በጣም ነው የሚገርመኝ። በነገራችን ላይ መጽሐፍ ቅዱስ የሰው ልጅ እንደዚህ አቢዩዝ አያደርግም። መጽሐፍ ቅዱስ ራሱ ነው የምነግራችሁ። ሰው ነው። ሰው እኮ ክርስቶስ የሞተለት ሰው ነው። አማኝ ሰብስቦ ስለ እግዚአብሔር እየሰበከ ስለ እግዚአብሔር ምሕረት እየሰበከ በመሃል ላይ እንደዚህ አይነት የሆነ አሮጋንት የሆነ ንግግር መናገር ነበረበት ብዬ አላስብም። በነገራችን ላይ የዚህ የወንጌላኖች አማኞች አካባቢ ላይ ያለው ይሄ በተለይ ያለፈው 10 እና 14 አመት ስብራቶች ከሆኑት ነገሮች ከሆኑ ሰዎች መካከል የዚህ የዮናታን አክሊሉ ጄኔሬሽን ነው። ቸርቾችን ቅርጽ አልባ እንድትሆን ቸርች የሰው እንድትሆን እኔ በጣም ከሚጠቀሟቸው ወርዶች በጣም የሚገርመኝ ነገር ማለት ነው። እንደውም ባለፈው ፓስተር ጻድቁ አብዶም አንድ ላይቭ እንትን ላይ ገብቶ እንደዚህ ሲያወራ ነበር። እኛ የምንፈልገው ይላሉ አማኝ እንጂ አባል አንፈልግም አሉ። ይሄንን ነገር አይምሮአችን ላይ መስራት የጀመሩ ላለፈው 5 እና 6 አመት ነበር። ማይንዳችን እያዘጋጁን ነበር። አባል ከፈለጉ አባል ኩዌሽን ያደርጋል፣ መብት አለው በአባል በሆነበት ተቋም ላይ። እነሱ ግን መብት ያለው ማንንም ሰው እንድኖርባቸው አይፈልጉም። ገንዘቡን የሚቆጣጠሩት እነሱ፣ ስልጣኑን የሚቆጣጠሩት እነሱ፣ መድረኩን የሚቆጣጠሩት እነሱ፣ ሰባኪውን የሚቆጣጠሩት እነሱ፣ ፈላጅ ቆራጮቹ በሙሉ እነሱ ናቸው። የገዛ ምስቶቻቸውን ፋይናንሻል ትሬዠረር የገንዘብ ኃላፊ አድርጎ ምስቶቻቸውን በደህንነቶች የሚያስጠብቁ ምስቶቻቸውን በሌላ ሰዎች የሚያሰልሉ ሰዎች እንዳሉ እናውቃለን። ከተማ ላይ በጣም ጨካኝ ልጆች ናቸው። ለምን መሰላችሁ? ገንዘብን ሴንተር ያደረገ ግንኙነት ሁሉ ጊዜ አደጋ ነው። እግዚአብሔር እንኳን ሰው ለሁለት ጌቶች መገዛት አይችልም ያለው ስለ ገንዘብ አውርቶናል። አሁን እነዚህ ሰዎች ታይቶ የማይታወቅ በህይወት ዘመናቸው አይቶ የማያውቁት ገንዘብ አገኙ። ስለዚህ ገንዘብ በእጃቸው ላይ ስላለ ደግሞ ገንዘብ የሚፈልግ በሙሉ እነሱን ይከባቸዋል። ባለስልጣናትን በገንዘብ ይገዛሉ፣ ቦዘኔውን በገንዘብ ይገዛሉ። የሚፈልጉትን ነገር በገንዘባቸው ይገዛሉ። የሚፈልጉትን ነገር በገንዘባቸው ያደርጋሉ። ቤተክርስቲያንን የራሳቸው አደረጉ። ለምሳሌ እነሱ ከሌሉ ቸርች ይዘጋል። እሱ ወደ አዋሳ ሲሄድ ወይ ደግሞ እሱ ወደ ባህሌ ሲሄድ እሱ ወደ ወለጋ ሲሄድ የሆነበት ቦታ ሲሄድ ቸርቹ ይዘጋል። እሱ ይመጣለታ ይከፈታል። የቸርች ራስ ክርስቶስ መሆን ሲችል የቸርች ራስ ራሳቸውን ያደረጉትና እነዚህ ሰዎች የሳቱ ስህተት ከባድ ነው። ስህተታቸው ክብደቱ እነሱን ብቻ አይደለም የሚጎዳው የወንጌላኖች አማኞች የሚባለውን በሙሉ ይዞ ነው ጭቃ ውስጥ የገቡት። ስንት ህዝብ ተበትኗል በምድር ላይ እነሱን ተከትሎ። ስለዚህ ዮናታን በቀደም ለታ ይቅርታ ጠይቄያለሁ ምናምን ብሎ የቀለደውን እሱን ቀልድ ተው በሉት። በናሽናል ሚዲያ አገር ህዝብ በሚሰማበት ምክንያቱም አገር ነው የተሰደበው። በናሽናል ሚዲያዎች ሁሉ ወጥቶ ከቻለ ተንበርክኮ ነው ይቅርታ መጠየቅ ያለበት። መዳን ከፈለገ የሚቀጥለው ትውልድ አገልጋይ መሆን ከፈለገ አሁን መልካም ወጣቶች ብሎ ሰብስቦ የሚያስተምራቸው ወጣቶች ከዚህ ሰው ምንድነው የሚማሩት? እዛ ጉባኤ ላይ እኮ እንዲህ ብሎ አላቅጦ ተምሮ የወጣ ሰው እኮ እናት አባቱን ወጥቶ አንቺ ደሃ ነሽ
አንተ ደሃና አንተ እኮ ጥቁር ጉንዳን ነህ ለዚህ ነው ምጭጭ ያልክብኝ ምናምን እኮ ልል ይችላል ወላጆቹ እኔም ፈርዳለሁ ወየው እንዳትሉ ተጠንቀቁ ወየው እንዳትሉ ተጠንቀቁ ለምን ሰው ታስገድላላችሁ ተመለሱ የኢትዮጵያ ቤተክርስቲያን የኢትዮጵያ መሪዎች የኢትዮጵያ አገልጋዮች ተመለሱ ለምን ለሞት ተባበራላችሁ ለስቃይ ተባበራላችሁ ከፊት ለፊታችሁ ግን ታላቅ ነገር ይሆናል አስፈሪ ነገር ይሆናል ከፊት ለፊታችሁ አስጨናቂና አስቸጋሪ ነገር ይገጥማችኋል ምዕራፍ 10 ላይ ያለ ቃል ነው መግራችሁና አጭር ነገር መግራችሁ ሁለት መልእክት ነው ለማናችሁ የሚመጣው መልእክት ሁለት ነው በሁለቱ መልእክቶች ነው የሚናገራችሁ ቁጥሩ ወደ 7 ቁጥር ነው ያለው ግን የሚመጣላችሁ መልእክት ሁለት ነው ለሁላችሁ እንዲህ ነው የሚለኝ እግዚአብሔር ቃል የሁለት ነው ወደ ኢያሪኮ መጡ ይላል እነማ ደቀ መዛሙርቱ ይሄ ነገር ከዚህ ፊት አሰብቻችኋለሁ ዛሬ እግዚአብሔር ድገመው ያለኝ ምክንያት ስላለው ወደ ኢያሪኮ መጡ ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጠርሜዎስ ልጅ እውሩ በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ ጀመረ ብዙዎቹም ዝም እንዲል ገሰጹት እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ኢየሱስም ቆመና ጥሩት አለ ኢየሱስ ምን አደረገ ቆመና ጥሩት አንደኛው መልእክት ነው ቆመና ምን አደረገ ጥሩት እየለመነ ነው ጥሩት ያለቀሰ ነው ጥሩት እየጮኸ ነው ጥሩት አብዝቶ እየጮኸ ነው ጥሩት ማን እያለ የዳዊት ልጅ ማረኝ እያለ ምን እያለ ነው ማረኝ የአይኔ ጉዳይ there is something ዝም ብሎ አይኔ አልታወረም ምሕረት ያስፈልገኛል ፈውስ ብቻ አይደለም ምሕረት የምሕረት ፈውስ አለ እንዲሁ ደግሞ ምሕረት አለ በምሕረት ደግሞ የሚፈወስ ነገር አለ ማለት በቃ ማረኝ የሆነ ነገር እናቴም አባቴም ማንም ይስራው ለምስራው ማረኝ ይላል ባላ ሚስቱ ነግራቸዋል እንግዲህ ሁለተኛው እውሩንም አይዞ ተነሳ ይጠራል ብለው ጠሩት ይላል ይጠራል አይዞ ጮትን ሰምቷል ልመናን ሰምቷል ማልቀስን ሰምቷል አይዞ ይጠራል ተነሳ እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው እውሩም መምህር ሆይ አይ ዘንድ አለው ምን የምትወደው ማየት አይ ዘንድ ከሰው መካከል ከማህበረሰቡ መካከል የለየኝ ነገር ምንድነው ማየት አላይም ስለዚህ ለማየት ፈልጋለሁ አባቴን እናቴን ወንድሜን ጎረቤቴን ሰፈሬን አካባቢ በሙሉ ያሉ ሰዎችን በመልካቸው እንለያቸው በደም ማውራት የምችልበትን ነገር ሁሉ እንዲያወሩ ለምን ታውሬ መንገድ ላይ ቁጭ ብዬ ብዙ አወራኝ ለምን ንግግርም ማቅ አይመስላችሁ ለምን ሳላይ ምኖር ስለሆነ ምን አይችልም መግራችሁ በምን ንግባባለን እባክን አይዘንድ እድሜ ጨምርልኝ አለም ያለው ዝምር ከዚህ ጋር ተነሳ አለም ያለው የሆነ ክለብ ሳልጠጣና አለም ያለው ቤት ሰጣሉ አለም ያለው አይዘንድ ገረንገራችሁ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ አለ ይጮም ጀመረ ብዙዎቹም ዝም እንዲል ገሰጹት እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ኢየሱስም ቆመና ጥሩት ድምፅ ሰምቻለሁ አንድ ድምፅ የሚጮሃል ሰዎች ብዙ ናቸው ግን ጥሩት የዳዊት ልጅ ማረኝ የሚለውን ሰውዬ ጥሩት
አሁን ማንም ሰው እዚህ ቦታ ያለ እዚህ ቦታ ስፍራ ያለ የሚጮህ ሰው የለም፣ የሚለምን ሰው የለም፣ የሚጠይቅ ሰው የለም። ግን የሚለምንና የሚጮህ ሰው ግን አንድ ሰው አለ። እሱ ምን በሉት? ጥሩት በሉት እና በሉት። አንዳንድ ነገራችሁ ነው። ትጮኻላችሁ፣ ሰው አያውቅም። ታነባላችሁ፣ ሰው አያውቅም። በአደባባይና በመንደር በሰፈርና ቤተክርስቲያን ባትጮሁና ባትለምኑ እቤታችሁ ትጮኻላችሁ፣ ስራችሁ ላይ ትጮኻላችሁ፣ መንደር ትጮኻላችሁ። ጮታችሁን አንዳንድ ጊዜ ሰው እንዳይሰማ ትጮኻላችሁ። ምናልባት በቤት ውስጥ ኢየሱስ ስትሉ ሰምተው ይችላሉ መንደርተኞች። ምን ነክቷት ነው? ምን ነክቶት ነው ትባቻለች። በቃ አንዳንድ ጊዜ ያለው ችግር እኮ ያስተዋል። እንደው ጎረቤቱ ሰፈሩ መንደሩ ፈርታችሁ ነው እንጂ ጮህ ተናገር ብትባሉ ይሄ ሰውዬ በቃ ለምን መሰላችሁ ጮህ የጮህ ንገራችሁ። አንድ ሰውም አያይ። ጀነቱን ተው፣ መከራም ተውት፣ 70 ዓመት ተው፣ መንገላ መቀመጡን ተውት። የጎደለው ሁለት ነገር ነው። ከአይኑ መታወር የተነሳ በአካባቢው በሰፈራቸው ተቀምጧል እንጂ ግን ብዙ ሰው አፕሮች አረገው፣ ትሪት አረገው፣ አይቀርበው። የጎደለው ሰው አይቀርበው። የጎደለው ሰው አይቀርበዋል። ኢየሱስ ብቻ ነው የሚቀርበው። ኢየሱስ እወቁ። እንደ ዛሬ ዘመን ባለስልጣኖች፣ እንደ ዛሬ ዘመን መሪዎች፣ እንደ ዛሬ ዘመን አሳዳሪዎች እወቁ። ካጀባቸው ሰው ጋር ነው የሚሄዱት። ሪቫን ለመቁረጥ የሆነ ነገር እንትን ለማለት ወይ ከሚሏቸው ካጠገባቸው ካልሰው ጋር የሚዞሩት። ኢየሱስ ግን ይለያል። አርሃሜን ይለያል። ብረባታጋስ ካሊጋ ረቤጃን እንደለሞራ በሱሪ በትረጋስ ካሊያ የእግዚአብሔር መንፈስ ቅዱስ አመሰግናለሁ። ክብር ላንቺው፣ ክብር ላንቺው፣ ክብር ላንቺው። የኢትዮጵያ ሰዎች አይቻለሁ። ተመለሱ። የኢትዮጵያ ቤተክርስቲያን፣ የኢትዮጵያ መሪዎች፣ የኢትዮጵያ አገልጋዮች ተመለሱ። እኔ ኢየሱስ እያለሁ ለምን ለሞት ትተባበራላችሁ? ለስቃይ ትተባበራላችሁ? እኔ ኢየሱስ እያለሁ ለምን ትክዳላችሁ? ለምን ትዋሻላችሁ? ለምን ሰርቃላችሁ? ለምን ሰው ታስገድላላችሁ? ተመለሱ፣ ተስማሙ፣ ታረቁ፣ ከክፎቻችሁ ጋር ታረቁ። እንደ ቃሌ ውደዷቸው ብያለሁ። ከፊት ለፊታችሁ ግን ታላቅ ነገር ይሆናል፣ አስፈሪ ነገር ይሆናል። እኔ እያለሁ ኢየሱስ፣ እኔ በምድራችሁ ላይ እያለሁ ለምን ሰው ይበደላል? ለምን ሰው ይሞታል? ለምን ይሰረቃል? ፍትህ ለምን አትሰጡ? ለምን ውድቀት ይሆናል? ለምን ጦርነት ይሆናል? ለምን ውድቀት ይሆናል? እኔ ኢየሱስ እያለሁ የራሳችሁን ዝና፣ የራሳችሁን ክብር በሰው ላይ ጭራችኋል። የራሳችሁን ኃይል አሳይታችኋል። በጠመንጃ መታችኋል። ነፍስ በግዘን አትርፋችኋል። ተመለሱ። ከፊት ለፊታችሁ አስጨናቂና አስቸጋሪ ነገር ይገጥማችኋል። እኔም ፈርዳለሁ። ወየው እንዳትሉ ተጠንቀቁ። ወየው እንዳትሉ ተጠንቀቁ ይላል የሠራዊት ጌታ እግዚአብሔር።